አላህ ተባረከ ወተዓላ የሰው ልጆችን ሲፈጥራቸው ከአንድ አባት ከአደም ነው የፈጠራቸው። ከአንድ እናት ከሐዋ ነው የፈጠራቸው። አደም ደግሞ የተፈጠሩት ከጭቃ ነው። የዘር ሐረግህን በረጅሙ እንኳ ብትቆጥር ከቻልክ ከዘለከው የሚያበቃው ሄዶ ሄዶ አፈር ላይ ጭቃ ላይ ነው። የሰው ልጆች አንዱ ከሌላኛው የበለጠም እንደሆነ የሚበልጠው በዲንና በተቅዋ ነው። በዘር በመልክ በሌሎች ነገሮች ሳይሆን ማለት ነው። አቅል የሆነ ሰው ዲን የገባው ሰው አኼራ ላይ ማይጠቅምን ነገር በሙሉ እዚህ ዱንያ እርግፍ አድርጎ ይተዋል። ዘረኝነት፣ ብሔርተኝነት ስራጣ ያሻግም ባላልፎ ሁሉ ኩፍር ደረጃ ሊደርስ የሚችል ወንጀል። ሁለት ነገሮች ኡመቴ ላይ ኩፍር ናቸው። አንደኛው የራስን ዘር ከፍ ማድረግ፣ ሌላኛውን በዘሩ በብሔሩ ማነወርና ዝቅ ማድረግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የዘረኝነት በሽታን ልንጠላ ይገባል። አላህ ማይወደው ተግባር፣ ንጹህ አቅል ያለው ሰው ማይወደው ተግባር ነው። ከተለያዩ ሀገር ዜጋዎች ጋር በስራ ምክንያት በሕክምና ምክንያት ወደ ውጭ ወጥተህ ተግባብተህ ጓደኝነት ፈጥረህ ትመለሳል። ፈረንጅ ዓረብ ሀገርህ ትጋብዛለህ። የሀገርህን ልጅ ወንድምህን፣ ጓደኛህን፣ ጎረቤትህን ለመልካም አይን ማታይበት፣ ለሱ መልካም ማታስብበት፣ ለሱ በጎ ማትሆንበት ምክንያት ምንድን ነው? የዘረኝነት በሽታ ጠባብነት ካልሆነ በስተቀር ለዚህ የሚያበቃ ምንም የለም። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም ፍሩት። አላህና መልእክተኛው ያዘዛችሁን ታዘዙ፣ እየከለከሏችሁንም ተከልከሉ። በአዱንያም ይሁን በአኼራ ሰላምን ደስታን ማግኘት የሚቻለው አላህን በመፍራትና ሕጉን ሸሪዓውን በመከተል ብቻና ብቻ ነው። አላህን ተባረከ ወተዓላ የሚፈራ የሰዎች ሁሉ ምርጥን፣ አላህን የማይፈራ ማንም ይሁን ማን ከሰዎች ሁሉ የበታችን። እስላም ታሪክ ላይ ከሚታወቁ ታላላቅ ሰዎች መሃል አንዱ ቢላል ናቸው። ቢላል የነቢዩ ዓለይሂ ሰላቱ ወሰላም ሙእዝን ናቸው። እስላምን በመቀበላቸው ምክንያት ብዙ ስቃይና በደል ከደረሰባቸው ሰዎች መሃል ግንባር ቀደም ከሚባሉትም አንዱ ናቸው። ይህ ታላቁ ሰሓቢ ቢላል ኢብኑ ረባህ አልሐበሺ ከዕለታት አንድ ቀን ከትልልቅ ከዓረብ ጎሳዎች መሃል አንዱ ከሆነ ሰሓቢ ጋር አንድ ቦታ ላይ አብረው ቁጭ ባሉበት ሌላኛው ሰሓቢ እያወራ እየተናገረ ሳለ ቢላል ኢብኑ ረባህ ጣልቃ ገብተው ለመናገር ሞክረው ነበር። በዚህ መሃል ሸይጣን ስራውን መስራት ፈልጎ እየተናገረ የነበረውን ትልቅ የዓረብ ጎሳ የሆነውን ሰው እንዲቆጣ አድርጎ አንተ የጥቁሯ ልጅ ንግግሬን ታቋርጣለህ እንዴ ብሏቸዋል ቢላል ኢብኑ ረባህ ረዲየላሁ ዐንሁ አርዳ። ቢላልም በጊዜው በተባሉት ነገር ተሰምቷቸው ያልከኝን ወላሂ ለነቢይ ሄጄ እነግራቸዋለሁ ብሏል። ለነቢዩ ዓለይሂ ሰላቱ ወሰላም በተነገራቸው ጊዜ እጅግ በጣም ተቆጥተዋል። ፊታቸው ሁሉ ቀልቷል። ይሄን የተናገረው ሰው ወደ ነቢይ በመጣ ጊዜ ሰላሙ አለይኩም ሁሉ ብያቸው ወአለይኩም ሰላም ሁሉ ያሉኝ አይመስለኝም ከመቆጣታቸው የመጣ የጥቁሯ ልጅ ብለህ በእናቱ ታነውረዋለህ እንዴ? አንተ የመሃይምነት ባህሪ ያለብህ ሰው ነህ አሉኝ ብላ። እድሜም ገፍቶ ትልቅ ሰውም ሆኜ ይህ የመሃይምነት በሽታ አለብኝ እንዴ ሲላቸው፣ አዎ ወንድምህን ጥቁር በመሆኑ የባሪያ ልጅ በመሆኑ ማነወርህ የመሃይምነት ባህሪ ቅሪት እንዳለብህ የሚያሳይ ነው ብለውታል። ቀደምት ሙስሊሞች እንደኛ አይደሉም። የስህተት የጥፋት ጎዳና ላይ አይቀጥሉም። በዚህ እጅግ በጣም ደንግጦ ቢላልን ፈልጎ አፈር ላይ ተደፍቶ አንተ የተከበርክ ሰው ና እኔ አፈሩ ላይ ፊቴን አስተኛልሃለሁ በእግርህ ፊቴን ርገጠው ብለዋቸው ቢላል ረዲየላሁ ዐንሁ አርዳ በጭራሽ ፊትህን በእግሬ አልረግጥም ተነስ ብለው አቅፈውታል። በመካከላቸው የነበረው ሸይጣን የፈጠረው ግጭት በኢስላም ገመድ በመተሳሰብ ማስወገድ ችለዋል።
ቢላል ረዲየላሁ ዐንሁ ወአርዳህ ኢስላም የሰው ልጆችን በዘር በመልክ በጎሳ ሳይከፋፍል ሁሉንም በአንድ አይን የሚያይ መሆኑን ማሳያ ተምሳሌት ናቸው። ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ አቡበክር ስዲቅ አለቃችን ነው፣ አለቃችን የሆነውን ቢላልንም ከባርነት ነፃ ያወጣልን እሱ ነው ብላ የዓረቦች ምርጥ ከሚባሉ ቁረይሽ ጎሳዎች የሆኑት አቡበክር ስዲቅንም አለቃ ሰይዱና ብለዋቸዋል። ዑመር ሐበሻውን ጥቁር ባሪያ የነበረውን ቢላልንም አለቃችን ብለዋል። ለቢላል ሴት ልጄን በዳርኩት ሁሉ ብለዋል ዑመር ብን አልኸጣብ። ቢላል ያገቡትም የዓብዱራሕማን ብን ዐውፍን የቁረይሽ ጎሳ የሆነችን ሴትን። ሌላ ጊዜም መንገድ ላይ ነቢዩ ዓለይሂ ሰላቱ ወሰላም ከሰሓቦቻቸው ጋር እየተጓዙ ሳለ አንድ ከመካ ወደ መዲና የተሰደደና ሌላ መዲና ሆኖ ከመካ የተሰደዱ ሰዎችን የተቀበለ አንሳሪ የሚባል ሰው ተጋጭተው ሙሃጅርዩ አንሳሪዩን በመታው ጊዜ አንሳሪዩ የመዲናው ሰው ያ ለልአንሳር ብሎ ተጣርቷል። አንሳሮች ሆይ ድረሱ፣ አንሳሮች ሆይ ድረሱ ብሎ ጠርቷል። ነቢዩ ዓለይሂ ሰላቱ ወሰላም ምንድን ነው ይሄ የመሃይማን ጥሪ ብለዋል። እስላም ዲን እኔ በመሃላችሁ ያለሁኝ እስላም ድሮ የሰረዘው ያስቀረው አይነት ቡድንተኝነት፣ የጃሂልያ መጠራራት በመካከላችሁ ምን ያደርጋል ብለዋቸው፣ አይ አንድ ሙሃጅር የሆነ ሰው የመካ ሰው አንሳሪ የሆነ የመዲናን ሰው መጥቶ ነው ተጣልቶ ነው ቢሏቸውም ደዑሃ ፈኢነሃ ሙንቲና ወፊ ሪዋየትን ፈኢነሃ ኸቢተ ብላ የሆነው ይሁን የምታውም ይበድለውም እናንተ መቆም ያለባችሁ ከተበዳይ ጎን ነው። የተበደለው አካል ሙሃጅሪም ይሁን አንሳሪ የመካም ሰው ይሁን የመዲና ቀይም ይሁን ጥቁር ስለተበደለ ከጎኑ ቁሙ። የበደለው አካል አባትህም ይሁን እናትህ ወንድምህም ይሁን ሌላ እሱን ንቀፍ አውግዝ። አማ በዘር መከፋፈል በጎሳ መለያየት ተውት፣ እሱ ቆሻሻ ነዋ። ደዑሃ ፈኢነሃ ሙንቲነቱን ተውት፣ እሱ ጥንብ ነው፣ ቆሻሻ ነው፣ አዛሚ ያደርግነዋል። በዘር መከፋፈል በዘር መጣላት ከእናንተ አይሄድም። እነሆ አላህ ተባረከ ወተዓላ የሰው ልጆችን ሲፈጥራቸው ከአንድ አባት ከአደም ነው የፈጠራቸው። ከአንድ እናት ከሐዋ ነው የፈጠራቸው። አደም ደግሞ የተፈጠሩት ከጭቃ ነው። የዘር ሐረግህን በረጅሙ እንኳ ብትቆጥር ከቻልክ ከዘለከው የሚያበቃው ሄዶ አፈር ላይ ጭቃ ላይ ነው። የሰው ልጆች አንዱ ከሌላኛው የበለጠም እንደሆነ የሚበልጠው በዲንና በተቅዋ በዘር በመልክ በሌሎች ነገሮች ሳይሆን ማለት ነው። በትክክል በዲንና በተቅዋ እንኳ ቢበልጥ አንድ ሰው እኔ እበልጣለሁ አይል፣ ይተናነሳል፣ ራሱን ዝቅ ያደርጋል። ትናንት ማን ምን እንደነበረ ዞር ብሎ ያስባል። እነሆ ምድርን ከሚያበላሹ የሰው ልጅን ከሚያረክሱ አጥፊ ወንጀሎች መሃል አንዱ ዘረኝነትን፣ ወገንተኝነትን፣ በሀገር በክልል በመልክ በቋንቋ በኑሮ ደረጃ መከፋፈል ገዳይ በሽታ ነው። ከቫይረሶች ሁሉ የከፋ ከካንሰር ሁሉ የከፋ በሽታ ነው። ዲን ዱንያን የሚያወድም ነው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ደዑሃ ተዋትችን ዘረኝነት የምትባሏን በሽታ እሷ ቆሻሻ ናት፣ እሷ አዛ የምታደርግ ናት በማለት ያስጠነቀቁት ለዲንም ይሁን ለዱንያ ጥቅም ስለሌለው። እስላም ዘረኝነትን ወገንተኝነትን ተዋግቷል። ዘረኝነትን ወገንተኝነትን ለማጥፋት ያግዛሉ የሚባሉ ነገሮችን በሙሉ ደንግጓል። ለዘረኝነት ሰበብ ይሆናሉ የሚባሉ ነገሮችን ደግሞ በራቸውን ዘጋግቷል። የሰው ልጆች በሙሉ የተፈጠሩት ከአደም ነው፣ አደም የተፈጠረው ከአፈር ነው ብለዋል አለይሂ ሰላቱ ወሰላም። አረብ ካልሆነው አይበልጥም፣ ቀይ ከጥቁር አይበልጥም አላህን በመፍራት እንጂ ብለዋል። ሰዎችን በመልካቸው
በዘራቸው ያነወረን ሰውም አንተ መሀይምነት ያለብህ ሰው ነህ ብለዋል አለይሂ ሰላቱ ወሰላም። ዘረኝነት፣ ወገንተኝነት ብሎ ማለት አንድ ሰው ሰዎችን በመልክ፣ በዘር፣ በቦታ ከፋፍሎ አንዱ ከሌላኛው ይበልጣል፣ መልክን፣ ዘርን፣ ቋንቋን መሰረት አድርጎ እኔ ከገሌ ይበልጣለሁ ብሎ ማሰብ ማለት። አላህ ተባረከ ወተዓላ የሰው ልጆችን የፈጠረው እሱ ነው። ዘራቸውንም መልካቸውንም የመረጠው አላህ። የትኛውም የሰው ልጅ ሲወለድ ሲፈጠር የራሱን መልክ መርጦ ጾታውን መርጦ ዘሩን መርጦ የተፈጠረ የለም። አላህ ተባረከ ወተዓላ መርጦ በፈጠረው ባደረገው ነገር ላይ ጣልቃ መግባት፣ ሰዎች ምርጫቸው ባልሆነ ነገር ላይ እንዲያፍሩ እንዲሸማቀቁ ማድረግ የዓቅልም የዲንም ማነስ በል መጥፋትን። ዘረኝነት ሰዎችን በመልክ በቋንቋ መከፋፈል፣ አንዱን ከፍ ሌላኛውን ዝቅ ማድረግ ለዱንያም ይሁን ለአኼራ ይጎዳል እንጂ አይጠቅም። የትኛውም ሀገር ላይ ዘረኝነት ካለ፣ ሰዎችን ከፋፍሎ ማየት ካለ አላህ እኩል አድርጎ እንደ ማበጠሪያ ጥርስ የፈጠራቸው የሰው ልጆችን የኔ የምትለውን ከፍ የኔ አይደለም የምትለውን ዝቅ የምታደርግ ከሆነ እንዲህ አይነት በሽታ እንዲህ አይነት አመለካከትና አስተሳሰብ የሰፈነበት ሀገር ይበታተናል። ወደ ታች ነው የሚወርደው፣ ወደ ላይ ማደግ አይችልም። አንድ ማህበረሰብ አንዱ ሌላኛውን እየጠላ፣ አንዱ ሌላኛውን እየናቀ፣ አንዱ ሌላኛውን ያንቋሸሸ መቼም ሊያድግ አይችልም፣ መቼም ሰላም ሊሆን አይችልም። ዘረኝነት ዱንያ ላይ አንዳች ጥቅም የለው፣ ጉዳት እንጂ መፍረስ እንጂ መበታተን እንጂ። አኼራ ላይ ደግሞ ከምንም አይቆጠርም። ቁርአን ላይ አላህ አስቀድሞ ነግሮናል። ፈኢዛ ኑፊኸ ፊሱሪ ፈላ አንሳበ በይነሁም የውመኢዝን ወላ የተሳአሉን በላ። የቅያም ቀን በጥሩምባው ሲነፋ በመካከላቸው ዝምድና የሚባል ነገር አይኖርም፣ የማን ዘር ነህ የማን ብሔር ነህም አይባባሉም ብሏል አላህ ተባረከ ወተዓላ። ቅያማ ሲቆም ለቀንዱ ሲነፋ የምታስበው ይዘኸው ስለሄድከው መልካም ስራ ብቻ ነው እንጂ ከማን ተፈጠርኩኝ የማን ወንድም ነኝ የማን ብሔር ነኝ አታስበው። የሚጠይቅህም የለም። ወላ የተሳአሉን። አቅል የሆነ ሰው ዲን የገባው ሰው አኼራ ላይ የማይጠቅምን ነገር በሙሉ እዚህ ዱንያ እርግፍ አድርጎ ይተዋል። ዘረኝነት፣ ብሔርተኝነት ስራጣ ያሻግር ባላልፎ ሁሉ ኩፍር ደረጃ ሊደርስ የሚችል ወንጀል። ሁለት ነገሮች ኡመቴ ላይ ኩፍር ናቸው። አንደኛው የራስን ዘር ከፍ ማድረግ፣ ሌላኛውን በዘሩ በብሔሩ ማነወርና ዝቅ ማድረግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የነብዩ ዐለይሂ ሰላቱ ወሰላም ንግግር። ኡመቴ ውስጥ ሁለት ነገሮች ይኖራሉ፣ ኩፍር ናቸው እነዚህ ድርጊቶች። ሌሎችን በዘራቸው በብሔራቸው ዝቅ አድርጎ በራስ ዘር በራስ ብሔር መኩራራትና ራስን ከፍ ከፍ ማድረግ ብለዋል። አላህ ተባረከ ወተዓላ ሰዎችን ያበላለጠው በተቅዋ ነው፣ በዲን ብቻ። በተረፈ ቀደም ሲል እንደተገለጸው የሁሉም አባት አያቱ ግንዱ አደም ናቸው ብላ አንዱን ጥቁር ሌላኛውን ቀይ፣ አንዱን ወፍራም ሌላኛውን ቀጭን፣ አንዱን ረዥም ሌላኛውን አጭር፣ አንዱን ሀብታም ሌላኛውን ደሃ አድርጎ የፈጠረ አላህ። የሰው ልጆችን ሪዝቅ ያከፋፈለው አላህ። የሰው ልጆችን አንዱ የዓለም አንደኛው ጫፍ ላይ ሌላኛው ጫፍ ላይ እንዲኖር ያደረገው አላህ። አንተ ዱንያ ላይ በአንድ በር ገብተህ በሌላኛው በር የምትወጣ ጊዜያዊ ነዋሪ ነህ። ዱንያ ለሁሉም ትበቃለች። ሁሉም ዱንያ ላይ እንዲኖሩ ብሎ ነው አላህ ሰው ልጆችን የፈጠራቸው። አንተ ቀድርህን ደረጃህን አላውቅ ብለህ ለራስህ የፈጣሪን ቦታ የአላህን ቦታ ከተህ አንዱን ከፍ ሌላኛውን ዝቅ ልታደርግ ወጭራሽ አይገባም። አላህ የዘረጋለህ ምድር ላይ የኖርክ የረዘቀህን የበላህ አላህ አክብሮ የፈጠራቸው የሰው ልጆችን አክብረህ ልትኖር ይገባሃል። ወለቀድ ከረምና በኒ አደመ ማ ቃለ ወለቀድ ከረምና አልዓረበ አልዓጀመ አልአብየደ ወልአስወደ አላት። ነጮችን ከፍ አረግናቸው፣ አረቦችን ከፍ አረግናቸው፣ ጥቁሮችን ዝቅ አረግናቸው። እገሌ የሚባለውን ብሔር የህዝቦች ቁንጮ ምርጥ አደረግነው አላለም። የሰው ልጅን አከበር ነው።
የሰው ልጅ የተባለን በሙሉ ደረጃውን ልታውቅ ሐቁን ልትጠብቅ እንዳንተ የሰው ልጅ እንደሆነ አቅል እንዳለው ልብ እንዳለው ፍላጎት እንዳለው ልታውቅና የሁሉንም ሐቅ ልትጠብቅ ይገባሃል። ካፍር አይሁዲ ሞቶ በነቢዩ አጠገብ ጀናዛው ሲያልፍ ነቢዩ ዓለይሂ ሰላቱ ወሰላም ተነስተው ቆመዋል። ያ ረሱላላህ አይሁዲ እኮ ነው ሲሏቸው አለይሰት ነፍሰን ብላ አይሁዲ ቢሆን ካፍር ቢሆንስ የሞተችው የጠፋችው ነፍስ አይደለችም እንዴ ብላ ዓለይሂ ሰላቱ ወሰላም። هذا هو الإسلام። ሰው ልጆች የሚበላለጡት በዲናቸው በተቅዋቸው ነው። ተቅዋና ዲን ደግሞ ለሰዎች እንድታዘን ለሰዎች ኸይር እንድታስብ ነው የሚያዝህ እንጂ በተቅዋ በዲን እንኳ ብትበልጥ እኔ እበልጣለሁ ብላ አታወራም። እኔ ብቻ ልኖር ሌላኛው ይጥፋ አትልም። እኔ ብቻ ነኝ ንጹህ ቅዲስ ከኔ ውጭ ያለው በሙሉ ኢብሊስ ነው ልትል አይገባም። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የሰዎች ምርጥ ናቸው። የመካ ሰዎች አባረዋቸው፣ መግቢያ አሳጥተዋቸው ስደተኛ ሆነው መዲና ሄደው መጨረሻ አላህ ተባረከ ወተዓላ የሰብራቸውን ውጤት አሳይቷቸው ድል አድርገው መካ ሲገቡ አንገታቸውን ዝቅ አድርገው ግንባራቸው የኮርቻቸውን የፊት ለፊት እጀታ ሲነካ ድረስ አቀርቅረው ነው የገቡት። አላህን ያላቁ አላሁ አክበር እያሉ ከጓደኞቻቸው ጋር መንገድ ሲሄዱ አርፈው ምግብ መስራት ሲፈልጉ አንደኛውን ውሃ ቅዳ፣ ሌላኛውን ምግብ አዘጋጅ፣ ሌላኛውን የሆነ ነገር አድርግ ብለው ተደግፈው አይቀመጡም ነው። ወይም እንጨት ሊለቅሙ ይሄዳሉ፣ ወይም ውሃ ሊያመጡ ይሄዳሉ፣ ወይም ምግብ ያበስላል። ዓለይሂ ሰላቱ ወሰላም ከሳቸው የበለጠ ታላቅ ማንም የለም። ትክክለኛ ታላቅ ራሱን ዝቅ ያደርጋል። ውስጥ ላይ ጉድለት ያለበት ነው ራሱን ከፍ የሚያደርግበት ነገር እየፈለገ እኔ በሀብት እበልጣለሁ፣ እኔ በዘር እሻላለሁ፣ ሙያ ይበልጣለሁ ያለ ራሱን ከፍ የሚያደርግበትን ነገር የሚፈልገው። ለምትወደውም ለምትጠላውም የኔ ለምትለውም የኔ አይደለም ለምትለውም ኸይር ታስባለህ፣ መልካምን ትመኛለህ። ያበላሸው ያጠፋው ነገር ካለም ለማስተካከል ጥረት ታደርጋለህ። ትክክለኛ ትልቅነት ውስጥህ ላይ ካለ ማለት ነው። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ እንደጠቀሱት ቁርአን ውስጥ አንዲት አንቀጽ እንኳ የለችም የሰው ልጆችን በዘራቸው ምክንያት ከፍ የሚያደርግ በዘራቸው ምክንያት ዝቅ የሚያደርግ ብለዋል። ቁርአን ውስጥ ካሉ 6236 አካባቢ አንቀጾች ውስጥ በአንድ አንቀጽ እንኳ አላህ ተባረከ ወተዓላ የተኛውንም ሰው በብሔሩ በዘሩ ከፍ አላደረገም፣ በዘሩ በብሔሩ ዝቅ አላደረገም። ይልቅ ቁርአን ውስጥ ሰዎችን አላህ ከፍ የሚያደረጋቸው ዝቅ የሚያደረጋቸው በኢማናቸውና በኩፍራቸው ምክንያት ነው ብለዋል። ኢማን ካለው ተቅዋ ካለው ኸይር ስራ ካበዛ ትልቅ ሰው ነው፣ ቁርአን ከፍ ያደርገዋል። ከሰባት ሰማይ በላይ ሁሉ እስኪወጣ ድረስ መጨረሻ ላይ ሲሞት ገና ከመሞቱ ሩሑ ሰማይ ትወጣለች። ቅያማ ሲቆም ከሰባት ሰማይ በላይ ያለው ጀነት ውስጥ ይኖራል። ዱንያ ላይ ደግሞ ጠባዩ ሲበላሽ፣ ስራው ሲበላሽ፣ አምባገነን ሲሆን፣ ሰብአዊ ባህሪን ትቶ እንስሳዊ ባህሪ ሲላበስ እኔ ብቻ ልብላ እኔ ብቻ ልኑር ሲል ሲሞት እንኳን ነፍሱ ወደ ሰማይ መውጣት አትችልም። አንደኛው ሰማይ በር አይከፈትላትም። ላ ቱፈተሑ ለሁም አብዋቡ ሰማእ ከሰባት ምድር በታች ያለ ትልቅ ቋጥኝ ውስጥ ነፍሳቸው እዛ ትቀበራለች። ቅያማ ቆመው ጀሀነም ሲገቡም ጀሀነም ያለችው ከባህር ስር ነው፣ ምድር ውስጥ ነው ያለችው። ይህ ሰውን ከፍ የሚያደርገው መልካም ስነ ምግባሩን፣ መልካም ስራውን፣ መልካም ስብዕናውን እንጂ ዘሩ መልኩ ብሩ አይደለም። መልካም አኽላቅ ካለ ትክክለኛ ማንነትን የምታውቅ ከሆነ ከዙሪያ ያሉ በሙሉ ወገኖችህ ናቸው፣ ወንድሞችህ ናቸው። ከአንድ ማህፀን ለወጡ ወንድም እህቶች እንደምታዝነው ለሱም ታዝናለህ ሰው በመሆኑ። አስተሳሰብህ አመለካከትህ ሲበላሽ ግን ሰው የምትለው አንተን የሚመስልን ብቻ ነው። አንተን ያልመሰለ በቋንቋ በብሔር በዘር ሰው አይመስልም። እስላም ይሄን ሊያጠፋ ነው የመጣው፣ ይሄን ሊዋጋ ነው የመጣው። ነቢያችን ዓለይሂ ሰላቱ ወሰላም ዘረኝነትን ቀብረውት ነው የሄዱት። ተውትም ብለዋል፣ ፈልገን ቦርብረን እንዳናወጣው። ደዑሃ ተውት ዘረኝነትን እሱ ቆሻሻ ነው ብለው አዳ ያረጋል ያዋርዳል ብለዋል። ልጠላው ይገባል ብለዋል። ነቢ ተወው ያሉህን የቀበሩትን ቦርቡራ ልታወጣ ይገባል። ድል አግኝተው መካ ሲገቡ ያስተላለፉት መልእክታል በቃልም በተግባር መካ በቁጥራቸው ስር እንደሆነች መካ ላይ የነበረን ሰዎችን በደረጃ የመከፋፈል በዘር በመልክ የመለያየትን እምነት አንድ ብለው አስወግደዋል። ኹጥባ ንግግራቸው ላይ የሰው ልጆች በሙሉ እኩል እንደሆኑ የተበላለጡም እንደሆነ በተቅዋ በዲን በኢማናቸው እንደሆነ የሚያሳይ ንግግር አድርገዋል።
ቢላል ኢብኑ ረባህን ትናንት መካ ላይ በእምነቱ ምክንያት በመልኩ ምክንያት የመካ ሕፃናት እንዲጫወቱበት ያደርጉ የነበረውን ሰው የተከበረችው ካዕባ ላይ ወጥቶ አዳን እንዲል አድርገዋል ነቢዩ ዓለይሂ ሰላቱ ወሰላም። አረቦች ዘንድ ለካዕባ ያለው ክብር ይታወቃል። ካዕባን ከማክበራቸው የመጣ አባታቸውን ልጃቸውን የገደለን ሰው እንኳ ካዕባ ውስጥ ቢያገኙት መካ ሐረም ውስጥ ቢያገኙት በክፉ አይነኩት። ካዕባን ለመኻደም የሚችሉትን ሁሉ ያደርጋሉ። ትልቅ ክብራቸው ካዕባን መኻደም ነው። እንዲህ አይነቱ የተከበረ ቤት ላይ አይደለም ትናንት ባሪያ የነበረ ጥቁር ሰው ቀርቶ የነሱ ዘር የሆነም ሰው በቀላሉ አይወጣም፣ በቀላሉ አይገባም። ነቢ ዓለይሂ ሰላቱ ወሰላም ሰዎች ሰው በመሆናቸው ብቻ መከበር እንዳለባቸው፣ ሰዎች ሰው በመሆናቸው በአንድ አይን እንድናያቸው ለማስተማር ቢላል ሆይ ተነስ ካዕባ ላይ ወጥተህ አዳን በል ብለውታል። ሰዎች ግራ ተጋብተዋል። ነቢይ ግን መልእክታቸውን ያስተላለፉ ሰው ሰው ነው። መልኩ፣ ምላሱ፣ ክልሉ፣ ሀገሩ ከፍም ዝቅ የማያደርገው። ሲራ ላይ እንደተነገረው አንዱ የእስላም መልእክት የነቢዩ ዓላማ ያልገባው ሰውን በመልኩ በዘሩ ከፍ ዝቅ የሚያደርግ ሰው ቢላልን ካዕባ ላይ ባየ ጊዜ አልሐምዱሊላህ እንኳንም አባቴ ይሄን ውርደት ሳያይ ሞተ ብሏል። ጥቁር ሰው እንደነሱ ቆረሺ ያልሆነ ሰው ካዕባ ላይ መውጣት እሱን ሳያዩ መሞትን ሁሉ እንዲመኙ የሚያደርግ ውርደት ነበር እነሱ ጋር። ከዛ በኋላም ቢላል ሙእዚን ሆኖ ቀጥሏል። ነቢዩ ዓረብ ነው። ወደ ሶላት ጥሪ የሚያደርገው አሕጀም ነው፣ ጥቁር ባሪያ ነው። ትናንት መካ ላይ ሕፃናት የሚጫወቱበት የነበረ ሰው ሰዎችን በዘር በብሔር በቋንቋ በክልል ከፋፍለህ አይተህ የኔ የምትለውን ማቅረብ መውደድ፣ የኔ አይደለም የምትለውን መጥላት ከአላህ ተባረከ ወተዓላ ጋር መጣላት ከሙስሊም የሚጠበቅ ተግባር አይደለም። ከሙስሊምም አልፎ ዓቅል ካለው ሰው ልቦና ካለው ሰው ማይጠበቅ ተግባር ነው። ያለንበት ሀገር ሐበሻ ከጥንት ጀምሮ በመተጋገዝ በመተዛዘን ቤትን በረን ለእንግዳ ክፍት በማድረግ የሚታወቅ ሀገር። ኢትዮጵያ ውስጥ የሚኖሩ የተለያየ ሃይማኖትና ዘር ብሔር ያላቸው ሰዎች ሀገራቸው ላይ አብረው በጉርብትና በስራ በዝምድና ተሳስረው የሚኖሩ ሰዎች ናቸው። ተጋብተው የሚኖሩ ሰዎች ናቸው። አላህ ተባረከ ወተዓላ አስፍቶ የፈጠረውን ከውን እኛ አጥብበን ልናየው አይገባም። ማን ነው ኢትዮጵያ ውስጥ የሚኖር ከሌላ ብሔር ጋር ወይም የጉርብትና ወይም የአማችነት ወይም የሥራ ወይም የወዳጅነት ትስስር የሌለው ማን ያለ? አንድ ግቢ ውስጥ የተለያዩ ብሔር ያላቸው ሃይማኖት ያላቸው ሰዎች አብረው ይኖራል። ከአንድ ቧንቧ ውሃ ይጠቀማሉ። ከአንድ ማብሰያ ቤት አብረው ያበስላሉ። ይሄን አላህ ተባረከ ወተዓላ በፈቀደው መልኩ ከተጠቀምከው ሸሪዓ አይከለክልህም። አብረህ መኖር ያለብህ የራስን ሃይማኖት ከሚከተል ብቻ ነው መሆን ያለበት፣ የኔ ከምትለው ብቻ ብሔር ነው መሆን ያለበት የሚል መመሪያ የለም። ነቢያችን ዓለይሂ ሰላቱ ወሰላም አልሙስሊሙ አኹል ሙስሊሚ በላ፣ ሙስሊም ለሙስሊም ወንድም ነው በላ። ዓረብ ለዓረብ፣ ፈረንጅ ለፈረንጅ፣ ሐበሻ ለሐበሻ ወይም ደግሞ ወደ ውስጥ ገብተው በብሔር ደረጃ እገሌ የሚባለው ብሔር ለገሌ ወንድም ነው ከዛ ውጭ ያለው ጠላት ነው ወይም ምኑም አይደለም አላል። ቁርአን አስተሳስሮሃል ከሙስሊም ወንድምህ ጋር። ሙስሊም ካልሆኑ ወገኖች ጎረቤቶችህም ጋር ደግሞ በጎ እንድትሆን ቁርአን አዝዟል፣ አስተምሯል። ስለ ጉርብትና ሲያስተምር ቁርአን ወልጃሪ ዚል ቁርባ ወልጃሪ ልጁኑቢ ወሷሒቢ ቢልጀንቢ ብሏል። የሥጋ ዝምድና ያለውን ጎረቤትህን በደንብ ጠብቀው ተንከባከበው። የዲን ትስስር ያለህን ጎረቤትህን በደንብ ጠብቀው ተንከባከበው። የሥጋም ይሁን የዲን ዝምድና የሌለህን ጎረቤትህንም ጠብቀው ተንከባከበው ብሏል። ቁርአን በርካታ አንቀጾች ላይ ስለ ጎረቤት አስተምሯል። ወሀከዛ አላህ ምድርን በተለይ ሀገራችንን ለም አድርጎ ሰፊ አድርጎ ፈጥሯል። የተኛውም ኢትዮጵያ ላይ የሚኖር ሰው የተኛውም አካባቢ ላይ ሄዶ ሰርቶ ከብሮ ጌታውን ያመለከ መኖር ይችላል። ይሄን አላህ ይፈልጋል።
ፈሲሩ ፊል አርዲ ምድር ላይ ተንቀሳቀሱ፣ የአላህን ፍጥረታት እዩ፣ ከሪዝቁ ብሉ ብሏል። ይሄን ሰፋ ያለ አመለካከት መያዝ ስንተው አመለካከታችንን አስተሳሰባችንን ስናጠበው ምን ጎዳው ራሳችንን። እዚህ አካባቢ ላይ መኖር ያለበት እገሌ የሚባል ሰው ብቻ ነው፣ እኔ መወዳጀት በጋብቻ መተሳሰር ያለብኝ እገሌ ከሚባል አይነት ብሔር ብቻ ነው ባልክ ቁጥር አላህ ያሰፋውን ታጠባል። የማጥበቡ ጉዳት ላንተው ነው የሚሆን። ሰዎችን በዘራቸው በመልካቸው በኑሮ ደረጃቸው ስትከፋፈል በዛው ልክ ልብህ እየጠበበ ይመጣል። መቼም ምድር ላይ ያሉትን በሙሉ ጠራርጋ አስወግደህ የኔ የምትለውን ብቻ ማኖር አትችልም። የኔ ያላልካቸውን ማስወዳቸውን ባየህ ቁጥር ደግሞ ልብህ ይጠባል። ምንም ማድረግ ለማትችለው ነገር ትጨናነቃል። ይህን ሸሪዓ አይፈቅድልህም። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ ከሙሽሪኮች ጋር ኖረዋል። እንዴት ነው የኖሩት? መዲና ላይ ከአይሁዶች ጋር ኖረዋል፣ ከሙናፊቆች ጋር ኖረዋል። እንዴት ነው የኖሩት? ከዛ በኋላ አቡበክር፣ ዑመር፣ ዑስማን፣ ዓሊ ብን አቢ ጣሊብ፣ ሙዓዊያ ሌሎችም እስላምን ገዝተዋል፣ ሙስሊሞችን ገዝተዋል፣ አስተዳድረዋል። ብዙ እስላማዊ ሀገራትን ከፍተዋል። በሄዱበት ሁሉ ሙስሊም ያልሆኑትን ጠራርገው ያስወገዱ ሙስሊም ብቻ አልነበረም የሚያኖሩት። በሄዱበት ሁሉ ቁረሺ የሆነ ዓረብ የሆነም ብቻ አልነበረም የሚያሳድጉት የሚሾሙት። የሰው ልጆች በሙሉ እንዳንድ ማበጠሪያ ጥርስ ናቸው በማለት ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን እኩልነት አውጀዋል፣ ተናግረዋል። በዲናቸው በአቂዳቸው መበላለጣቸውን እናምናለን፣ እናከብራለን። በዲን በአቂዳ በኢማን መብለጥህ በአስተሳሰብም ጭምር መብለጥን የሚያሳይ መሆን እንጂ ያለበት ሌሎችን ዝቅ ማድረግን፣ ሌሎችን ለመበደል ለመጨቆን ማሰብን ሊያስከትል በጭራሽ አይገባም። ይህ መሆን ሲገባው እኛ ነገሮችን አጥብበን አይተን በዘር በመልክ በቋንቋ የምንከፋፈል ምንናናቅ ከሆነ የኔ የምንለውን መላኢካ የኛ ያልሆነውን ደግሞ ሸይጣን የምናደርግ ከሆነ የኛ የምንለው ጥፋት ሲያጠፋ ሺህ ምክንያት ምንደረደርና የኛ አይደለም የሚባል ደግሞ ሲያጠፋ አንዷን ጥፋት በሺህ የምናባዛ ከሆነ የኛ ከምንለው የምናየው ነገር በሙሉ መልካም፣ የኛ ከማንለው የምናየው ነገር በሙሉ መጥፎ ምንል ከሆነ ይህ የሰው ባህሪ አይደለም። ዑለሞች የሰዎችን ባህሪ ወደ 6-7 ተከፋፍለዋል። እንደ አውሬ የሚያደርጋቸው ሰዎች እንዳሉ፣ እንደ ሸይጣን የሚያደርጋቸው ሰዎች እንዳሉ፣ እንደ ቤት እንስሳ እንደ ከብት የሚያደርጋቸው ሰዎች እንዳሉ ተናግረዋል። ከዚህ ሁሉ ምድራዊ ስሜት ወጥተህ ሰማያዊ ስሜት ሊኖርህ ይገባል። እዚህ ዱንያ ላይ የመጣሁት ልሰግድ፣ ሰደቃ ልሰጥ፣ ሐጅ ላደርግ፣ የሰዎችን ሐቅ ልጠብቅ፣ ከዛ በኋላ አልፌ ጀነት ልገባ ነው። እስከዛ ባለው ማንንም ሳልጎዳ ማንንም ሳልበድል መኖር ነው የምፈልገው። እናንተ የሰው ልጆች ሆይ ሰላምታ አብዙ፣ የተራበን መግቡ፣ ዝምድናን ቀጥሉ፣ ሌሊት ላይ ተነስታችሁ ሶላት ስገዱ፣ በሰላም ጀነት ትገባላችሁ እንጂ ለወንድማችሁ ጉድጓድ ቆፍሩ፣ ወንድማችሁ ላይ ተኩራሩ፣ ራሳችሁን ከፍ አድርጉ፣ ሌላውን ዝቅ አድርጉ፣ ሰብስቡ፣ አታብሉ፣ ቆጥቡ የሚል መመሪያ የለም እስላም። እንድናበላ ከተገፋፋንበት አጋጣሚ አንዱ ምርኮኛን አብሎ ነው የተባልነው ቁርአን ላይ። የጀነት ሰዎችን አላህ ባህሪያቸውን ሲነግረን ወዩጥዒሙነ አጠዓመ ዐላ ሑቢሂ ምስኪነን ወየቲመን ወአሲረን ብላ። ትክክለኛ የጀነት ሰዎች ምግብ ይመግባሉ ለየቲም ወላጁን ላጣ፣ ለአቅመ ደካማ የዕለት ገቢው ማይበቃው ለሆነ ሰው፣ ወአሲራ ምርኮኛ ለሆነ ሰው። ምርኮኛ ከጦር ሜዳ ማርከ የምታመጣው ካፍር ከመሆኑም ጋር ግን እሱን ያበላሉ ብላ። እሱን ማብላት የጀነት ሰዎች መገለጫ አድርጎታል አላህ ተባረከ ወተዓላ። የተለያዩ ስጋዊ በሽታዎችን ከምንጠላው በላይ የዘረኝነት በሽታን ልንጠላ ይገባል። አላህ ማይወደው ተግባር፣ ንጹህ አቅል ያለው ሰው ማይወደው ተግባር ነው። ከተለያዩ ሀገር ዜጋዎች ጋር በስራ ምክንያት በሕክምና ምክንያት ወደ ውጭ ወጥተህ ተግባብተህ ጓደኝነት ፈጥረህ ትመለሳል። ፈረንጅ ዓረብ ሀገርህ ትጋብዛለህ። የሀገርህን ልጅ ወንድምህን፣ ጓደኛህን፣ ጎረቤትህን ለመልካም አይን ማታይበት፣ ለሱ መልካም ማታስብበት፣ ለሱ በጎ ማትሆንበት ምክንያት ምንድን? የዘረኝነት በሽታ ጠባብነት ካልሆነ በስተቀር ለዚህ የሚያበቃ ምንም የለም። ዝም ከተባለ እንዲህ አይነት በሽታ ውስጥህ ላይ ስር የሰደደ ሄዶ ከዲን ያርቃል፣ ስራህን ያበላሽብሃል፣ አኺራህን ያበላሽብሃል። አንድ ሰው ወንጀለኛ ለመሆን ይበቃዋል ወንድሙን መናቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ አንዱ ሌላኛውን በዘሩ ብቻ ይንቀዋል። ተወሱማ እገሌ የሚባል ብሔር ነው ይላል። ሌላ ወንጀል የለበትም፣ ወንጀሉ እገሌ የሚባል ብሔር መሆኑ። ፈኢና ሊላሂ ወኢና ኢለይሂ ራጂዑን የሚያስብል
ብዙ መልካም ጎኑን ሰምቶ መጨረሻ ላይ እሱ ያገለ የሚባል ብሔሩ ነው አሁን ካሉት ተው ይላል። ምን አደረገ? ሴቷም ጋር ይሆን ያለ ትዳር ጋብቻም ላይ ይሆን ያለ ማህበራዊ ኑሮ በተለያየ መልኩ ላይ ይህ በሽታ ተጠናውቶናል። መስጂድ ገብተን እየሰገድን ሐጅ ዑምራ እየተመላለሰን እቺን በሽታ ከውስጥህ ነቅለህ እስካላወጣህ ድረስ ነብዩ ለሰሐባው እንዳሉት የጃሂል ባህሪ ያለችብህ አውጣት ነው መባባል ያለ። ወንድምህ ካንተ ጋር የሚሰግድ ካንተ ጋር የሚጾም ካንተ ጋር ሐጅ የሚያደርግ አላሁ አክበር የሚል ወደ ቂብላ የሚዞር ወንድሜ ነው ብለህ አስብ። ከዛ ውጭ ያለ መልኩን፣ ዘሩን፣ ቋንቋውን፣ ብሔሩን የቆሻሻ መሄጃ ላይ ጣል። ምክንያቱም ነብዩ ኸቢት ብለውት ሙንትን ብለውት ካንተ ጋር ልብ ውስጥ ላኢላሃ ኢለላህ የምትልበት ምላስ ውስጥ ሊኖር አይገባም። ካለ አልሰለምክም፣ አላመንክም። እንድንተሳሰር ሸሪዓ ያዘዘን በዲን በተቅዋን በኢማን ዲን ውስጥ ያልገቡትንም ቢሆን በዲንህ በልተህ በአኽላቅህ በልተህ እንድጠራቸው። አንተ ላኢላሃ ኢለላህ ከማለትህ ጋር አንድ ሶፍ ላይ እግር ከእግር ገጥመህ ከመቆምህ ጋር የኔና የኔ ያልሆነ ምትል ከሆነ የኛና የኛ ያልሆነ ምትል ከሆነ ዘርን ቋንቋን መሰረት አድርገህ የምታረግ ከሆነ ሌሎች ወደ እስላም ያልገቡት ወደ ዲን ያልገቡት ስለ እስላም ምን አይተው ምን ማድረኳቸው ወደ ዲን ይመጣል? እኔ በመካከላችሁ ያለው የጃሂልያን የመሃይምነትን ጥሪ ትጠራራላችሁ እንዴ? ተውት፣ እሱ ቆሻሻ ነው ያሉትን ሁሌ ለደጋግሞ ፊት ለፊት ልታደርገው ይገባል። ይሄን በሽታ ማከም ጠራርጎ ማስወገድ ያስፈልጋል። ከልብህም ከቤተሰብህም ከሀገራችን ከማህበረሰባችን ሊወጣ ይገባል። በምን መልኩ ነው ይሄን አውጥተን የሰው ልጆችን አላህ የፈጠራቸውን አላህ በፈጠራቸው መልኩ የምንቀበለው? ለሰዎች በጎ የምናስበው ዘረኝነትን፣ መጠላላትን፣ መቀኛ መሆንን የምናስወግደው ያልክ እንደሆነ መፍትሄዎች አሉ። ዋናው የመጀመሪያው መፍትሄ አላህን ተባረከ ወተዓላ መለመንና ዱዓ ማድረግ። የዘረኝነትን በሽታ ከልብ ያውጣልኝ ከሀገራችን አውጣልን ብለን ዱዓ ማድረግ። አላህ ተባረከ ወተዓላ የጠየቁትን ይሰጣል። በዱዓ ማይፈታ ችግር የለም። እንደ ቀላል በሽታ ከቆጠርከው እያደረ ቤትህን ያቃጥላል፣ ሀገርህን ያፈርሳል። አንተ የዘረኝነት በሽታ ካለብህ ልጅህም ያንኑ መንገድ ነው የሚከተለው። ምክንያቱም ሁሌ የምታወራው ስለ ዘረኝነት ነው። አንተ ውስጥህ ንጹህ ሆነ ማለት ልጆች ንጹህ ይሆናሉ፣ በአላህ ፈቃድ ቤተሰቦች ንጹህ ይሆናሉ። ካንተ የበሽታ ካልተወገደ ወደ ልጆች፣ ወደ ጎረቤት፣ ወደ ቤተሰብ ይተላለፋል። ከዚያ ጉዳቱ ለሁሉም ይተርፋልና ከራሳችንም ይሁን ከማህበረሰባችን ከሀገራችን በል ከዓለም ዘረኝነትን፣ ጎሰኝነትን አላህ ጠራርጎ እንዲያስወግድ ዱዓ ማድረግ። ሌላኛው መድኃኒት ከዘረኝነት በሽታ አላህ ተባረከ ወተዓላ ያጠራቸው ሰዎችን መቅረብና ጓደኛ ማድረግ። የዘረኝነት በሽታ ያለበት ሰው ጋር ሁሌ ከዋልክ በመሰረቱ አንተ እንዲህ አይነት በሽታ ባይኖርብህም እሱ ያስተጋባብሃል፣ ይጋባብሃል፣ ይተላለፋል። የሰው ልጆች ሁሌ ደጋግሞ የሚያዩት የሚሰሙትን ነገር የመቀበል ባህሪ ያላቸው በተለይ ተፈጥሯቸው አቅላቸው ደካሞች ከሆኑ አንተ መሆን ያለብህ እንደ መስታወት ነው። ብርሃንን ብቻ ነው ወደ ውስጥ የሚያስገባው። ስፖንጅ መሆን የለብህም። የሰጡትን ነገር ሁሉ የሚቀበል የሰጡትን ነገር ሁሉ የሚመስል መሆን የለብህም። ስለዚህ ከእንዲህ አይነት በሽታ ለመዳን ለመውጣት የሰው ልጆችን በሰውነታቸው የሚቀበሉ አላህ ያከበረውን የሰው ልጅ የሚያከብሩ ጓደኞች ጋር መዋል አለ። የዘረኝነት በሽታ ካለባቸው ሰዎችን በመልክ በቋንቋ ከፋፍለው ከፍ ዝቅ ከሚያደርጉ ልትርቅ ይገባሃል። ወከዛሊክ እዚህ ከሚረዱና ከሚያግዙ ነገሮች ሌላኛው ስፈጠር ማን ነኝ ምንድን ነኝ፣ ነገስ ወደ ምንድን ነው የምቀየረው ወዴት ነው የምመለሰው የሚለውን ማሰብ። خلقك الله من ماء مهين ከምትጠየፈው የዘር ፈሳሽ ነው አላህ የፈጠረ። አባትህን አደምን ከጭቃ ከአፈር ነው የፈጠረው። በምንድን ነው የምትኮራው? አንተም የተፈጠርከው ከዘር ፈሳሽ። እናትህ ማህፀን ውስጥ ታፍነህ ቆይተህ ከዛ በኋላ ተወልደህ ላይ ሸንተህ ነው ያደግከው። ከዛ በኋላም ስትኖር ሆድህ ላይ ቆሻሻ ተሸክመህ ነው የምትሄደው። በምንድን ነው የምትኮራው? በምንድን ነው ከሱ ራስን ከፍ አድርገህ የምታየው? ሰዎች ጋር ያለ ነገር ሁሉ አንተ ጋር አለ። ለአንተ አለኝ የምትለው ሁሉ ለሰዎች አለ። አይን፣ እጅ፣ እግር፣ አቅል ሰጥቶ አላህ ፈጥሯቸዋል የሰው ልጆች። ስለዚህ ሌሎችን ዝቅ ከማድረግህ አንተን ከፍ ከማድረግህ በፊት እኔ ማንኝ እነሱስ ማናቸው በል። ነገስ ወደ ምንድን ነው የምቀየረው? ስትሞት ሀብታሙም ደሃውም ወንዱም ሴቱም ህፃኑም አዋቂውም ያለምንም መከፋፈልና መለያየት አንድ መቃብር ላይ ነው ሄደው የሚቀበሩት። እኔ ሀብታም ነበርኩኝ እገሌ የሚባል ዘር ነበርኩኝ ራቅ በል አትለውም። ቀብር ውስጥ ከጎን የተቀበረውን ሰው ወይም ደግሞ ማንም የኛ ንጹህ ዘር ነውና ለብቻው ለየት ያለ በወርቅ የተነጠፈ መቃብር ውስጥ እንቅበረው ይለኝ። መነሻህና መድረሻህን መጀመሪያህና ፈጻሚህን ካወቅ ሰው አትንቅ።
ሰውን በመልኩ በቋንቋው ከፍ ዝቅ አታደርግ። እንዳንተው አላህ ያከበራቸው የሰው ልጆች ናቸው። ጊዜያዊ ችግሮች ገጥሟቸው ዝቅ ሊሉ ይችላሉ። አንተም ራስህ አይደለም ከፍ ያልከው፣ አላህ ነው ከፍ ያደረገህ። ሌሎችም ዝቅ ያሉት ራሳቸው ፈልገው አይደለም ዝቅ ያሉት፣ ቀደር ነው፣ ሁኔታዎች ናቸው ዝቅ ያደረጓቸው። ስንትና ስንት ወድቀው የተነሱ አሉ። ሀከዘ ዱንያ ወትልከ ልአያሙ ኑዳዊሉሃ በይነ ናስ። ኢዛ ከዘረኝነት በሽታ ለመዳን ማንነትህን ምንነትህን አስብ፣ ደጋግመህ አስታውስ። ወሀከዛ ይሄን ለማከም ከሚረዱ ነገሮች አንዱ አንተ ሰዎችን በዘር በቋንቋ በመልክ ስትተቻቸው ስትንቃቸው ምንድነው ሊሰማቸው የሚችለው ብለህ በእነሱ ቦታ ሆነህ ይኸው ነገር ነው። ሰዎች አንተን በመልክህ በውጫዊ ገጽታ በዘርህ በቤተሰብህ ቢተቹህ ቢያጣጥሉህ ምንድነው የሚሰማ? ልክ እንደዛው አንተ ሰዎችን ባላደረጉት ነገር መቀየር በማይችሉት ነገር ምርጫቸው ባልሆነ ነገር ስትወቅሳቸው ዝቅ ስታደርጋቸው የሚሰማቸው ስሜት ልክ አንተ የሚሰማህ አይነት ስሜት ነው የሚሰማው። ሙእምን ደግሞ ለራሱ የማይወደውን ለወንድሙ አይወድም። መጥፎን ነገር ለራሱ የሚወደውን ኸይር ለወንድሙ የሚወደን። አከዳ ዘረኝነት፣ ምቀኝነት፣ ኩራት በዱንያም ይሁን በአኼራ ጉዳት እንጂ ጥቅም እንደሌለው ማወቅም ከዚህ በሽታ ለመውጣት ከሚረዱ ነገሮች መሃል አንዱ። ሌላውና የመጨረሻው ቤተሰብህን ልጆችህን ከመሰረቱ ጀምረህ ሰዎችን በሰውነታቸው እንዲወዱ እንዲያከብሩ አድርገህ ማስተማር። ሕፃን ልጅ ወላጆቹ እንዳደረጉት ሆኖ ነው የሚያድገው። ያጠጣኸውን ነው የሚጠጣው፣ የሰጠኸውን ነው የሚቀበለው። የ4 የ5 ዓመት ሕፃን ልጆች መንገድ ላይ ትምህርት ቤት ላይ የሚያወሩት ስለ ብሔርና ስለ ዘር ነው። ካወራህ ስለ መልካም አኽላቅ አወራ። እገሌ አባቱ ዝምድና ይቀጥል ነበር፣ ምስኪኖችን ይረዳ ነበር፣ መስጂድ ይሰራ ነበር፣ ሐኪም ቤት ይሰራ ነበር። ጀብዱን አውራ፣ ኸይሩን መልካም። የተረፈ እገሌ የሚባል ዘር ነው፣ እገሌ የሚባለው ዘር ደግሞ እንዲህ አድርጓል። ልጅህን ይህን አታጠጣው። በዚህ ካነጽከው፣ ይህን ካስተማርከው ነገ ከኔ ውጭ ማንም ሰው የለም ይላል። ከጎረቤቱ ጋር በሰላም መኖር አይችልም። ከአማቾችህ ጋር በሰላም መኖር አይችልም። ስለዚህ ችግር ይህ በሽታ እንዲጠፋ ቀጣዩ ትውልድ ከእንዲህ አይነት አስተሳሰብ ነፃ ሆኖ እንዲያድግ ልጆችህን ሰዎችን እንደ ሰው እንዲቀበሉ፣ ሰዎችን እንደ ሰው እንዲያዩ አድርጋቸው። እንደ ዘር፣ እንደ ብሔር፣ እንደ መልክ፣ እንደ ኖሮ ደረጃ ሳይሆን ማለት ነው። አልሐምዱሊላህ አላህ ቤት ላይ ሰዎች በዘር ተከፋፍለው በመልክ ተከፋፍለው በኖሮ ደረጃ ተከፋፍለው አይደለም ሰፉ ላይ የሚቆሙት። ሁሉም እግራቸውን ገጣጥመው ጥቁሩም፣ ቀዩም፣ ሀብታሙም፣ ድሃውም የተለያየ ብሔርና ዘር ያለውም ኢማሙ ገይሩል መግዱቢ ዐለይሂም ወለዷሊን ሲሉ ሁሉም በጋራ ነው አሚን የሚሉት። እስላም ደግሞ የሚፈልገው መስጂድ ውስጥ ያለንን ባህሪ ገበያም ላይ ቤትም ላይ እንድንይዝ ነው የሚፈልገው። መስጂድ ላይ ወንድሜ ነው፣ ከመስጂድ ውጪ ግን ዘሬ ስላልሆነ ወንድሜ አይደለም አትበል። አላህ ይሄን አይወድም። ልጆችህንም ይሄን እንዳታስተምር። ሰውን ሰው በመሆኑ ብቻ እንዲያከብሩ ሐቁን እንዲጠብቁ አድርጋቸው። ዑመር ብን ኸጣብ ረዲየላሁ ዐንሁ ወአርዳህ ከዘር ሐረጋችሁ ዝምድና ለመቀጠልና በጋብቻ ምክንያት ሐራም የሆኑትን ለማወቅ የሚያስችለውን ያክል ቆጥራችሁ ከዛ ውጭ ያለውን ተዉት ብለዋል። ሐዲስ ላይ አንዳንድ በዘርና በአባት ባያታቸው የሚፎክሩ ሰዎች ይታቀቡ፣ ምናልባትም የፎከሩበት ያለው አያታቸው የእሳት ፍም ሆኖ ሊሆን ይችላል ብለዋል። ጀሀነም ላይ አባቴ እንዲህ ነበረ፣ እኛ ድሮ እንዲህ ነበረን፣ እኛ እንዲህ አድርገናል፣ እነገሌ እንደዚህ አድርገዋል። ዛሬን ነው መኖር ያለብህ። ድሮ አልፏል። መጪው ያማረ እንዲሆን አንተ ተስተካከል፣ ልጆችን አስተካክል፣ ልብህን አስፋው። ምድርን አላህ ሰፊ እንዳደረጋት ወደ ታች ጉድጓድ ሳይሆን አጥበህ ማየት ያለብህ ወደ ሰማይ ሰፋ አድርገህ። ልጆችም ይሄን አውርሳቸው። ከጎረቤትህ ላሉ በጎህን፣ ለሰው ልጅ በሙሉ ጥሩህን። አላህ ተባረከ ወተዓላ ጥሩ ይሆንልሃል፣ ችግሮችም ያስወግዳቸዋል። እኛ ችግር ላይ ችግር እየደረበን ችግር ያስወለደን አላህ ተባረከ ወተዓላ አሳምሮ ውብ አድርጎ የፈጠራትን ምድር እስር ቤት ጀሀነም ያደረግናል። እነዚህና መሰል የሆኑ ይህን ችግር የሚያቀሉ መፍትሄዎችን ልናውቅ ልንጠብቅ፣ በጥቅል ወደ ዲን ልንመለስ ይገባናል። የችግሮች ሁሉ መንስኤ ከዲን መራቅ፣ የችግሮች ሁሉ መፍትሄ ወደ ዲን መመለስ ነው። አላህ ተባረከ ወተዓላ ሁላችንም ወደ ዲን ይመልሰን፣ ቀልባችን ያስተካክልልን፣ ለዲን ለዱንያ የሚጠቅመን እውቀት ይስጠን። ምቀኝነትን፣ ዘረኝነትን ለዱንያ ለአኼራ ለዲን ለዱንያ የማይበጅን ነገር አላህ ያስወግድልን። ሀገራችንን አላህ ሰላም ያርግልን። ሀገራችንን አላህ ሰላም ያርግልን። ሀገራችንን አላህ ሰላም ያድርግልን። እሱ በሚወደው መልኩ ተጋግዘን ተያይዘን የምንጓዝ ህዝቦች አላህ ያድርገን። እሱ በሚወደው መልኩ ተጋግዘን ተያይዘን የምንጓዝ ህዝቦች አላህ ያድርገን። ከመጉዳትም ከመጎዳትም አላህ ይጠብቀን። ከመጉዳትም ከመጎዳትም አላህ ይጠብቀን።
ከመጎዳትም አላህ ይጠብቀን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم ارفع عنا الوباء والبلاء وسائر الأسقام ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والحمد لله رب العالمين.